ይኸውልሽ ናታን በጣም ተጨንቋል። መሲም እኮ በጣም ተጨንቃለች። እኔን አማክሪኝ ብሎ በመጣ ቁጥር እኔ ሚስጥሩን ስለማግራ እየገባኝ ነው። እኔ እንግዲህ የተቻለኝን እየሞከርኩ ነው። የሆነ መፍትሄ መፍጠር አለብን። ሰላም ነው ፍቅር? አለሁ። ይቅርታ ወንድም፣ ፍቅረኛዬን ፈልጊያት ነበር ብቻዋን። አሁን ቁም ነገር እያወራ ነው። ስንጨርስ እኔ ራሴ እልክላለሁ። ከዚህ ሂድ። በስምምነታችሁ መሰረት ሸኝታታል። ስለዚህ ብላ ደስታሽን ልመልስልሽ። ምን ደስታ ከረሜላ ገዝተህ? ይኸውልህ ናታን፣ ከዚህ በኋላ ምንም ብታረግ ደስታዬ ልትመልስልኝ ስለማትችል አትልፋ። በቃ በእናትህ ካጠገቤ ዞር በልልኝ። እሺ እንዴት ነው ከአንቺ አጠገብ ዞር ምለው? አንቺ እኮ በጣም የምወድሽ። የራስህን ደስታ ላለማበላሸት ስትል የኔን ደስታ ማበላሸት ነው የምትፈልገው። ቆይ እንዴት እንደዚህ ታስቢያለሽ? አንድ ነገር ወቅ፣ ይሄን ነገር በቀላሉ አላየውም። እሺ ሰምተው እንዳትረሳ። አንተ ደግሞ ከየት መጣ? ከየት መጣ? ምን አገባ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ይበልኝ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ክፍል 37ን ሰብሊና ኤላን ማለት ነው የፍቅር ፊልም ነው፣ ድራማ ነው ማለት ነው። እንድትከታተሉ በአክብሮት ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ይቀላቀሉ ማለት ነው። አዳዲስና ወቅታዊ የሆኑትን ይዤላችሁ ቀርባለሁ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ እንድታስቀምጡልኝ በአክብሮት እጠይቃለሁ ማለት ነው። ባለፈው ሳምንት እንግዲህ ያው በስምምነታቸው መሰረት እየሄዱ እንደሆነ ሁላችንም የምናውቀው ነው ማለት ነው። ኤላ ሰብሊን እንግዲህ ቤት ድረስ ሸኝቶ ሲመለስም እንግዲህ ዳኒን ደብድቦት ነበረ ማለት ነው። ዛሬም እንግዲህ በተመሳሳይ መልኩ ማለት ነው ቁጭ ብለው ሲያወሩ እንግዲህ ጆን ደርሶባቸዋል ማለት ነው። ምን እያወሩ ነበር የሚለውን እንግዲህ እስከ ቪዲዮ መጨረሻው ድረስ ተከታተሉ ማለት ነው። ይዤላችሁ መጥቻለሁ ማለት ነው። ሰብሊ እንግዲህ በመሲ እንግዲህ በድጋሚ የኤላን ልብ ሰብረዋለች ማለት ነው። ድጋሚ መጥቶ በጣም ይቅርታ ደስታሽን በእኔ ምክንያት ልታጭ ስለቻልሽ በጣም ይቅርታ እና ትንሽ ጊዜ ሰተሽኝ ደስታሽን እንድመልስልሽ እድሉን ስጭኝ ሲላትም እሷ ምንም እድል የሚባል ነገር እንደሌለም እሱ ራስ ወዳድ እንደሆነ የራሱን ደስታ ለማግኘት ሲል የእሷን ደስታ እያጨለመባት እንደሆነ ትነግረዋለች ማለት ነው። እኔ እኮ በጣም ነው የምወድሽ እንዴት እንደዛ ትኛለሽ ቢላትም ነገር ግን እሷ ግን ምንም ሊዋጥላት ስላልቻለ በቃ ማለት እሱን ስታየው አጠገቤ የሆነ ተምትናፍቀኝ ርቀህ ብትናፍቀኝ ይበልጠኛል በማለት ማለት ነው ያው ይጣላሉ ወይም ታስቀይመዋለች። እኔ ምን ጊዜም ቢሆን ያንቺን ደስታ ነው የምፈልገው፣ ስለዚህ አንቺን እንደዚህ እንድትሆኝብኝ አልፈልግም ብሎ እንግዲህ ይሄዳል ማለት ነው። ሲሄድ እንግዲህ ኤላ ያገኘዋል ማለት ነው። ኤላ ደግሞ የሚስጥሩ አንዱ አካል ስለሆነ ምን ማድረግ እንዳለበት ግራ ገብቶ ካፌ ሄዶ ካረጋጋው በኋላ አይዞህ ወንድሜ፣ ሴቶች አንዳንዴ እንደዚህ ነው፣ ግን አንተም እስኪ ተረዳት፣ የሆነ ነገር እኮ ፈልገ ሊሆን ይችላል ምናምን ብቻ ለማስረዳት ኤላ ግን እኔ ጥፋቴንም አላወቅኩትም፣ ኤላ ምን አድርጌ ምን ልረዳት፣ እኔ ምን እንዳጠፋሁ ራሱ እኮ ብትነግረኝ ነው፣ እሷ እኮ ታጠገቤ ሂድልኝ ነው የምትል፣ ለምን ሂድልኝ ያለችስ ብቻ እሱ አፍቃውን አውጥቶ መናገር ባይፈልግም ኤላ ምልክቶቹን እያየ ተረዳ ለማለት በቃ ምን ወይም አንዳንድ ጊዜ በቃ አፍቅራ ነው ብዬ ልገላገለው እንደ ይላል ማለት ነው። የእሱን ጭንቀትና እንትን ያላለው እሱን ሻይ ቡና ብሎ ከጋበዘ በኋላ ማለት ነው ከተረጋጋ በኋላ እሱን አረጋግቶ እንግዲህ ሰብሊን ፍለጋ ሄዷን ማለት ነው። ሰብሊ ደግሞ መሲ እንግዲህ ያሆነውን ሁሉ ትነግራታለች። ድጋሚ እኮ የናታን ልብ ሰበርኩት ትለዋለች። ችግሩ እኮ አንቺ ነሽ፣ ለምንድን ነው እንደዚህ የምታደርገው? ድጋሚ ይቅር ይልኝ ይሆን ጓደኛዬ ስትላትም ይቅር ይልሻል፣ ነገር ግን ነገሮችን አታወሳስቢያቸው ከዚህ የበለጠ ስትላትም ምን ላድርግ ብለሽ ነው? ቤስት ፍሬንዴን እኮ አፍቅሬ ነው ስትላትም አይ ልክ ነሽ እሱ እኮ ነገር ግን ነገሩን የደበቅሽለት ነው እንጂ ድብብቆሽ ነው እንጂ ማፍቀርሽ እኮ አይደለም። ምናልባት እኮ ይሄ ስሜት እሱም ጋር ሊኖር ይችላል ብትለው ፈጽሞ ሊወደኝ እሱ አይችልም፣ እሱ እንደ እህቱ ብቻ ነው ሌላ የሚያይ ታምር የለውም ትለዋለች ማለት ትላታለች ማለት ነው። እሱ ግን በተቃራኒው ደግሞ በጣም ነው የሚወዳት፣ ነገር ግን ችርሽሜን ስለምትወድ የእሷ ደስታ ስለሚያስደስተው ብቻ ነው ፍቅሩን በሆዱ ይዞ በልቡ ይዞ ዝም ያለው ማለት ነው እንጂ ናታንም በእሷ ከምታፈቅረው በላይ ያፈቅራታል ማለት ነው። ነገር ግን መሲና ናታን እንግዲህ አልተገናኙም ማለት ነው።
ቴኳንዶ ደግሞ እንደሰለጠነ ወይም እንደተመረቀ ያክል የማያውቀው እንትና ማለት ነው። ባለፈው ፎቶውን ወይም የአንገት ሀብል ገዝቼ ሰርፕራይዝ አደርጋታለሁ እስቲ ምረጠልኝ ብሎ ሲያሳየው ያየውን ፎቶ ማመን ስላቃተው ወይም እስከዛሬ እንዴት አልነገረኝም ብሎ ስላመነ ማለት ነው እንግዲህ ለአልሚ ሄዶ ማለት ነው ካሊዳ ማለት ነው እኔ የምልሽ እንትና እንደሚሰለጥን ታውቂያለሽ ወይ ሲላትም እሷም እንደማታውቅና ነገር ግን ይሄ ምንም ነገር እኮ የሚገርም ነገር እንደሌለው ስለገባኝ ነው ስትለውም አይ እንዴት እኔ እስከዛሬ አላውቅም ብዬ በጣም ገርሞኝ ነው ስትለውም አይ የሆነ ነገር ማን አለ ተጣልታችኋ እንዴ ስትለውም አይ አልተጣላንም እንግዲህ ነገር አታወሳስቢ እኔ የፈለኩት ይሄን ለማወቅ ብቻ ነው ብሏት እንግዲህ ጥሏት ይሄዳል ማለት ነው። እሷም የሆነ ነገር እንዳለ ተጠረጠርና አልሚም ወደ ጓደኛዋ ወደ ሰብሊና ትሄድና እኔ የምልሽ ቴኳንዶ እንደሚሰለጥን ታውቂያለሽ? እንደዚህ ነው አዋቃለሁ። ምንድን ነው ችግር ውስጥ? አይ ካሊድ እኮ መጥቶ እንትና ቴኳንዶች ሰለጥና ነው ብሎ ጠየቀኝ ስትል አይ እስከዛሬ ስላልነገረው ምናልባትም ቤስት ፍሬንዱ ስለሆነ ያው ቅር ብሎት ብላ ትነግራታለች ማለት ነው። ምንም የወሬ ሱስ ያለባት በዚህም አላበቃችም ማለት ነው። ጆን ጋር ቀጥታ ሄዳል ማለት ነው። ለምንድን ነው ካሊድ እንደዚህ ብሎ ስለ እንትን ጠየቀኝ ተጣልታችሁ ነው ስትለውም አይ ቴኳንዶ ምናልባት መሰልጠኔን ስላልነገርኩት እናም እንግዲህ በዛ ተገርሞ ነው የሚሆነው እንጂ ሌላ አይደለም ቤስት ፍሬንድ እንደሆነ ታውቂያለሽ ሲላት እሱን አውቃለሁ ነገር ግን ሲጠይቀኝ ግር ብሎኝ ነው ስትለው አይ ዝም ብሎ ነው በቃ ለማንኛውም ያለውን ነገር እኔ ፊክስ አደርጋለሁ ማትፈልጊ ከሆነ ሊሄድ ይላታል ማለት ነው። እሷም እንግዲህ እሱም እሺ ብላ ስትለያዩ ማለት ነው እንግዲህ ሲያገኛትም ማለት ነው ከኤላ ጋር ኤላ ፈልጓት ነበረ ቁም ነገር እያወሩት ነበረ ማለት ነው በነ ሰብሊና በመሲና በናታን ጉዳይ ናታን እኮ ተሰቃየ ምን ማድረግ አለብን የሆነ ነገር ማድረግ አለብን ብለው እንደ ፍቅረኛ ማሞች እንግዲህ እየተመካከሩ ነበር ማለት ነው። ይሄን ያየው በርቀት ጆን መቋቋም ያቅተውና ወደ እነሱ ይቀርባል ማለት ነው። እሷም ምንም ማድረግ እንዳልቻለች እና የቻለችውን ሁሉ እየሞከረች እንደሆነ እሷም በተቃራኒው እየተጨነቀች እና ጭንቀት ውስጥ እንዳለች ትነግረዋለች ማለት ነው። ናታን ግን ማወቅ አለበት እንደምን ብለሽ የሆነ ነገር ፈጥረሽ እንደምታፈቅረው መናገር አለብሽ ይላታል ማለት ነው። እሷም እንግዲህ የቻለችውን ሁሉ እያደረገች እንደሆነ ትነግረዋለች ማለት ነው። እሺ በቃ ለማንኛውም አዲስ ነገር እንትን ካለ ይላታል ማለት ነው። በዛ አጋጣሚ እንግዲህ ጆ ይመጣና ካጠገቧ እንዲሄድና ሰላምታ የፍቅር ሰላምታ ካቀረበላት በኋላ ማለት ነው ለምንድነው ይቅርታ ፍቅረኛዬን ለብቻዋ ፈልጊያት ነው ስለዚህ ሂድልኝ ሲለውም ሂድና የሚባል ነገር ስምምነታችን ውስጥ የለም ስለዚህ እኔ ቁም ነገር አሁን እያወራኋት ነው ድጋሜ እንደዚህ እንዳትል ወይም እኔ ስጨርስ ራሴ ፍቅረኛህን እልክልሃለሁ ይለዋል ማለት ነው። እሱም እንደማይሆን ይነግረዋል ማለት ነው። ይሄ ነገር እንደማይሆን ሲነግረው እንግዲህ መሲ ሰብሊ መካከል ገብታ ማለት ነው ኤላ ሂድ አንተ ትለዋለች ማለት ነው። ለዛሬ ሄዳለሁ ኔክስት ግን እንዳይደገም ብሏት እንግዲህ ጥሏቸው ይሄዳል ማለት ነው። እሷም ልቧ ከኤላ ጋር ሰውነቷ ወይም ጅስሟ ከጆን ጋር ነው ማለት ነው። በሀሳቧ የምታሰለስለው ወይም የምታስገው ባለፈው ሙዚቃ በዘፈነላ ሙዚቃ ብቻዋን ሳይቀር እያስታወሰች ስስቅ ነበረ ማለት ነው መስዬ ማለት ነው። ነገር ግን ፍቅር ነው ሲሏት ጦርነት ታነሳለች። ምክንያቱም እኔ እሱን ላፈቅረው አልችልም እኔ ጆ ብቻ ነኝ እያለች ብዙ ትሞላቀቃለች ማለት ነው። ጓደኛዋ አልሚ ራሱ እኔ የምለው ባልሻ አንድ ጥያቄ ጠየቀኝ ስትላትም የትኛው ባሌ ብላ ትጠይቃታለች። ስንት ባል ያለች ስትላትም ደንገጥ ብላ ይህ ደግሞ ስንት ባል ይኖረኛል ጆ ነው ስትላትም እኮ እኔም ስለ ጆ ነው የማወራው እኮ ትላትና እሷ ግን ስንት ባል ስትል 2 ባል እንዳላት ራሷን ልቦ ያውቃል። ነገር ግን ምላሷ ያው እንግዲህ በስተት አውጥቶባት ነበረ ያንንም ለመሸፈን ሞክራለች ማለት ነው። ሰብልዬ እንግዲህ ምን ማድረግ እንዳለባትም ግራ ገብቷታል ማለት ነው። ፍላሹንም ኤላ እንግዲህ ሰጥቷል ማለት ነው። ድጋሜ ደግሞ ተዳግም ጋር እንግዲህ ዳኒ ጋር ማለት ነው ተገናኝተው እንግዲህ ያው እንግዲህ ስለ ጓደኝነታቸው መቀጠል እንዳለባቸውና ምክንያቱም ጥብቅ ትዕዛዝ ከአልሚ ተሰጥቶታል ማለት ነው። ይሄን እንዴት እናድርግ የሚለውን ወይም ተከታትሎ ስለ መኮንንና ስለ ጸጋ ደግሞ ምን አይነት ግንኙነት እንዳላቸው ማለት ነው ማወቅ ትፈልጋለች ባጭሩ ማለት ነው። ጸጋና ሞኪ ደግሞ እንግዲህ ያላወቁት ሴራቸውን እያሴሩ ብቻ ሳይሆን ፍቅር ውስጥ እንደገቡ ግራ ገብቷቸዋል ማለት ነው።
ስለዚህ ቹቻን አስፈራርታ ማለት ነው ቹቻን አስፈራርታ እንግዲህ በሀሳቧ ምንም አድርጊ ብልሽ ታደርጊያለሽ ስትላት አዎ አደርጋለሁ ብቻ ሚጢጢን እንዳይወስድብኝ አደፍረስ ስትላትም እሺ ብላ እንግዲህ በሀሳቧ ተስማማለች ማለት ነው። በሀሳቧ ከተስማማች በኋላ ለሞኬ ደውላ እንግዲህ ሞኬዬ እኔ እዚህ ጋር ያሉት ነገር ፊክስ አድርጊያቸዋለሁ ስልክ ቁጥሩን ከማን እንደማገኝ አላውቅም በቀጥታ ብጠይቃት እንትን ይለኛል ማለት ነው ትላትና እሺ ብሎ እንግዲህ እሱ ቶሎ በፍጥነት ነገሮችን ማጣራት እንደሚችል ይነግራታል ማለት ነው። ቻው ስትለው ሞኪዬ ፍጠን ስትለው ልቡን እንግዲህ አቅልጠዋለች ማለት ነው። እውነት ፍቅር ነው ወይስ ምንድን ነው የሚለውን ለሁላችንም ጥያቄ ነው ማለት ነው። ጸጋና እንግዲህ መኮንን ሊፋቀሩ ነው መሰለኝ ማለት ነው። ዛሬ እንግዲህ ይሄን ይመስላል ማለት ነው። ሰብሊና ኤላ እንግዲህ በሁለት ጓደኛሞች ፍቅር ምክንያት በሀሳብ ተጠምደዋል ማለት ነው። ምን ማድረግ እንዳለባቸው ግራ ገብት ብለዋቸው ማለት ነው። ወንበር ላይ ቁጭ ብለው እያብሰለሰሉ ነው ማለት ነው። ጋይስ ሀሳብ አስተያየታችሁን ኮሜንት ላይ ግለጹ ማለት ነው። እኔ እንደ ሀሳብ ብትነግረው ሁሉንም ነገር ብትጋፈጥ መልካም ነው ላለሁ መሲ ማለት ነው። መሲ በጣም ምርጥ ልጅ ናት። ስለዚህ ናታንም ምርጥ ልጅ ነው፣ ይረዳታል፣ ያራዳ ልጅ ነው ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ